ጤና ይስጥልኝ ተመልካቾች ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። በቅድሚያም ዋና ዜና ፕሬዝዳንት ታዬ አጽቀሥላሴ ከአውሮፓ ህብረት የውጭ ጉዳይ ከፍተኛ ተወካይ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀዲያና ስልጤ ዞኖች የተገነቡ ሞዴል የገጠር መንደሮችን ለነዋሪዎች አስረከቡ። ከውጭ ቬንዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆኑ። ዜናውን እየመራው አብራችሁ ቆይታ የማደርገው ሀናስ ታጥቄ ነኝ። በቅድሚያም ወደ መጀመሪያው ዜና አልፋለሁ። ፕሬዝዳንት ታዬ አጽቀሥላሴ ከአውሮፓ ህብረት የውጭ ጉዳይ ከፍተኛ ተወካይ ጋር ተወያዩ። በውይይታቸውም በኢትዮጵያና በህብረቱ መካከል ያለውን ግንኙነት ለማጠናከር እንዲሁም ባለብዙ ወገን ጉዳዮች ላይ መክረዋል። በተጨማሪም በአፍሪካ ቀንድ ቀጠና ሰላምና መረጋጋት ዙሪያ መምከራቸውን ፕሬዝዳንቱ በማህበራዊ የትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ፕሬዝዳንት ታዬ በቤልጂየም ብራሰልስ እየተካሄደ ከሚገኘው ሁለተኛው የግሎባል ጌትዌይ ፎረም ጎን ለጎን የሁለትዮሽ ውይይቶችን አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀዲያና ስልጤ ዞኖች የተገነቡ ሞዴል የገጠር መንደሮችን ለነዋሪዎች አስረከቡ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ረቡዕ በሀላባና ከምባታ ዞኖች የነበረውን ሞዴል የገጠር መንደሮች ርክክብ ስነ ስርዓት ቀጥሎ ዛሬ በሀዲያና ስልጤ ዞኖች የተገነቡ ቤቶችን አስረክበናል ብለዋል። ባለ 3 መኝታ መኖሪያ ቤቶች ለማብሰል የሚያገለግል የባዮጋዝ መሳሪያ፣ የፀሐይ ኃይል ማመንጫ፣ የዶሮ ማርቢያና የተለያየ የእንስሳት በረት የተሟላላቸው ናቸው ብለዋል። መርሃ ግብሩ በተመጣጣኝና አነስተኛ ወጪ ከአካባቢ በሚገኙ ግብአቶች የተሻለ መኖሪያ ከማስገኘት አንጻር ለገጠሩ ማህበረሰብ ብልጽግና ያለንን ህልም የሚያሳይ ነው ሲሉ ገልጸዋል። እንደ ማህበረሰብ አዲስ ሀሳቦች ሲፈልቁ አይቻልም በሚለው የቆየ አስተሳሰብ የመፈተን ተግዳሮት ይደቀንብን ይሆናል ያሉት ጠቅላይ ሚኒስትሩ ይሁንና በተጨባጭ በሚታየውና በተገኘ ውጤት ላይ ወደ አለማመንና አለመቀበል በሚመራን የሀሳብ ወጥመድ ውስጥ ማውደቅ የለብንም ብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር ትውልድ መጽሐፍ በኡርዱ ቋንቋ ተተርጉሞ ለአንባቢያን ቀረበ። በኢትዮጵያና በፓኪስታን መካከል እየተጠናከረ የመጣውን የባህል ትስስር ተከትሎ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር ትውልድ መጽሐፍ የትርጉም ስራ ተጠናቆ በፓኪስታን ብሔራዊ ቋንቋ ኡርዱ ለአንባቢያን ቀርቧል። ይህ የትርጉም ስራ በፓኪስታን የፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በክርና በፓኪስታን የባህልና ቅርስ ሚኒስትር አውራንግዜብ ካንኪቺ መካከል የተደረሰውን ስምምነት ተከትሎ የተከናወነ ሲሆን የፓኪስታን ብሔራዊ ቋንቋ ማስተዋወቂያ መምሪያ በተሳካ ሁኔታ አስፈጽሞታል። አምባሳደር ዶክተር ጀማል በክር የተተረጎመውን መጽሐፍ ባስመረቁበት ወቅት የመጽሐፉ በኡርዱ ቋንቋ መዘጋጀት በፓኪስታን በሚገኙ የፖለቲካ ልሂቃን ምሁራንና ወጣቶች ዘንድ ከፍተኛ አድናቆትን ያተረፈውን የመደመር ፍልስፍና በቀጥታ ከምንጩ እንዲረዱ ትልቅ እድል ይፈጥራል ብለዋል። የፓኪስታን ብሔራዊ ቋንቋ ማስተዋወቂያ መምሪያ የተተረጎመው መጽሐፍ በመላ ሀገሪቱ በሚገኙ ዩኒቨርሲቲዎች፣ ቤተ መጻሕፍትና የምርምር ተቋማት እንደሚሰራጭ ተጠቁሟል። የግብርና ሚኒስቴር ምርትና ምርታማነትን በማሳደግ ኢንዱስትሪያላይዜሽንን እውን ለማድረግ በኦሮሚያ በረታች ስራ እየተሰራ እንደሚገኝ አስታወቀ። መስኖን በመጠቀም እያለሙ ያሉ አርሶ አደሮች የከርሰ ምድር ውሃ ቢመቻችላቸው የተሻለ መስራት እንደሚችሉ ተናግረዋል። ቢኪ ሰቦቃ ተጨማሪ ዘገባ አለው። በመላው ሀገሪቱ ምርትና ምርታማነትን ለማሳደግ እየተሰራ ያለው ስራ ዘርፈ ብዙ ፋይዳ እያስገኘ መጥቷል። በተለይ ደግሞ የኦሮሚያው ክልል እየሰራ ያለው ስራ አርአያነት ያለው ነው። የግብርና ሚኒስትሩ አቶ አዲሱ አረጋም ይህንን ይናገራሉ። አስተራረስ ዘዴያችንን ከአርሶ አደሩ ጉልበትና ከበሬ ትከሻ የማላቀቅ ነው፣ የሜካናይዜሽን ስራ ነው። በዚህም ረገድ በክልሉ ጥሩ ጅምር ስራዎች እየተደረጉ ነው ያሉት ማለት ነው። ሁለተኛው ሳይታረሱ የቆዩ መሬቶችን በከተማም በገጠርም ያሉ በከተማ ግብርናና ቆላማ አካባቢዎች ላይ በሰፋፊ እርሻዎች ያልታረሱ መሬቶችን አርሶ ያለውን ጸጋ መጠቀም ነው። ሶስተኛው ደግሞ የውሃ ሀብታችንን በመጠቀም በአንድ ጊዜ ብቻ ይታወቅ የነበረውን የእርሻ ጊዜ በተለይ በክረምትና በመኸር ጊዜ የሚታወቀውን እርሻ አመቱ ሙሉ ወደ ማልማት በአመት ሁለትና ከዛ ጊዜ በላይ በማልማት ምርትና ምርታማነታችንን ማሳደግ ነው ማለት ነው። የአዳ ወረዳ አርሶ አደሮችም በመስኖ ግብርና መስክ ከተሰማሩ በኋላ ውጤታማ መሆናቸውን አብራርተዋል። አርሶ አደር ድንቁ ጅሩ በቢሾፍቱ ከተማ አስተዳደር የኪሎሌ ወረዳ ነዋሪ ናቸው። በመስኖ ልማት ግብርናን በዘመናዊ መንገድ ማልማት ከጀመሩ ወዲህ ከፍተኛ ጥቅም አግኝቻለሁ ይላሉ።
መስኖ ልማት የጀመርኩት ዛሬ 3 አመት 4 አመት አካባቢ ነው የጀመርኩት። እኔ ያገኘሁት ቤተሰቦቼ ከዚህ በፊት ያላዩትን ብር ነው ያገኘሁት። እኔ በተለያየ ጊዜያት በሚሰራው ስራ በመጀመሪያ አመት ሳመርት 1.3 ሚሊዮን ብር ነው ያገኘሁት። በሁለተኛ አመት 1.7 ሚሊዮን ብር ነው ያገኘሁት። በአራተኛው አመት ላይ 10 ሚሊዮን ብር ነው ያገኘሁት። በዛኛው የመጀመሪያው ጊዜ በ845 ሺህ ብር ኒው ሆላንድ ትራክተር TD595 የሚባል ኢሮፕ ስታንዳርድ ነው የገዛሁት። በሁለተኛ አመት ፊያት 180 የፈረስ ጉልበት ትራክተር ነው ገዛሁት። አሁን 2 ትራክተሮች፣ አንድ አፖሎ የሚባል የውቃ ማሽን እና የጤፍ ማሽኖች አሉ። አርሶ አደር ድንቁ ጅሩ ለአርሶ አደሮች መልእክት አስተላልፈዋል። እኔ የመስኖ ልማት ከዚህ በፊት ከእጅ ወደ አፍ የነበረውን አንድ ጊዜ የምናመርት የነበረውን 2 ጊዜ 3 ጊዜ በማምረት ወደ ተሻለ ነገር ማምጣት፣ ፍትሃዊና ቀልጣፋ አገልግሎት ለመስጠት በልዩ ትኩረት ይሰራል ሲሉ የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ገለጹ። የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ በአገልግሎት አሰጣጥ ዙሪያ ከወረዳ አስተዳዳሪዎች ጋር ተወያይተዋል። ርዕሰ መስተዳደሩ የአገልግሎት አሰጣጥን በማሻሻል ረገድ ልዩ ትኩረት ሰጥቶ መስራት እንደሚገባ አጽንኦት ሰጥተዋል። በወረዳዎች የማህበረሰቡን የአገልግሎት አሰጣጥ ሁኔታ በማሻሻል ፍትሃዊ፣ ፈጣንና ቀልጣፋ ለማድረግ በቁርጠኝነት መንቀሳቀስ እንደሚያስፈልግም አስገንዝበዋል። ብልሹ አሰራሮችን በመከላከልና በማረም መልካም አስተዳደር ከማስፈን እንዲሁም የልማት ስራን ከማፋጠን ጎን ለጎን ለጸጥታ ጥበቃ ስራ ትኩረት እንዲሰጥም አሳስበዋል። በመላው ዓለም የሚገኙ የኢትዮጵያ ዲያስፖራና ትውልደ ኢትዮጵያን በሀገራቸው በሚካሄዱ ሰፋፊ ፕሮጀክቶችና ልማቶች ላይ እንዲሳተፉ የኢትዮጵያ ዲያስፖራ አገልግሎት ጥሪ ያቀረበ። በዘንድሮ ዓመት የዲያስፖራው ተሳትፎ ከምንጊዜውም በላይ መጨመሩን አገልግሎቱ ገልጿል። ታደሰ ታምራት በዚህ ጉዳይ ላይ ተጨማሪ ዘገባ አለው። የኢትዮጵያ ዲያስፖራ አገልግሎት በውጪ ለሚኖሩ ኢትዮጵያውያን በሀገራቸው ልማት ላይ እንዲሳተፉ ጥሪ አቀረበ። የኢትዮጵያ ዲያስፖራ አገልግሎት ምክትል ዳይሬክተር አቶ በላይነህ አቅናው ከፕራይም ሚዲያ ጋር በነበራቸው ቆይታ ላይ እንደተናገሩት በውጪ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው በሚከናወኑ ዘርፈ ብዙ የልማት ፕሮጀክቶች ላይ እንዲሳተፉና የዜግነት ግዴታቸውን እንዲወጡም ጥሪ አቀርበዋል። እንግዲህ ባሉበት አገር ላይ ሆነው የኢትዮጵያ ልማት እንዲደግፉ የማድረጉን ስራ እኛ 50ውን ኤምባሲ በመጠቀም ከውጭ ጉዳይ ሚኒስቴር ጋር ሆነን የዲያስፖራ ዲፕሎማት ጭምር በመመደብ እየሰራን ነው ያለነው። አገር ውስጥ ደግሞ በሁሉም ክልሎች ላይ የቅርንጫፍ ጽህፈት ቤት ማስተባበሪያ አለ። የመጣውን ዲያስፖራ በእኛ በኩል የሚያስፈልገውን ድጋፍ እያደረግን ወደ ክልሎች እንሸኛለን ማለት ነው። ምክትል ዳይሬክተሩ አክለውም ከምንጊዜውም በላይ የኢትዮጵያ ልማት ላይ የዲያስፖራው ተሳትፎ ከምንጊዜውም በላይ እየጨመረ መምጣቱንም ገልጸዋል። ኢትዮጵያ ካላት የዲያስፖራ ብዛት አንጻር በቂ ነው ባንልም ግን ተሳትፎ ከጊዜ ወደ ጊዜ በጣም እያደገ ነው። ያለፈው ዓመት በጀት ዓመትን ሬሚተንስ እንኳን ብናይ ወደ 7.17 ቢሊዮን ብር ነው በሬሚተንስ የገባው። ከዛ በፊት የነበረውን 6 ቢሊዮን አካባቢ ነው። ከዛ በፊት ደግሞ ስናይ የዛሬ 3 ዓመቱ ወደ 4 ቢሊዮን ነው። ስለዚህ ይሄ ኢንክሪመንት ዝም ብሎ ይመጣ አይደለም። አንደኛ ክቡር ጠቅላይ ሚኒስትሩ ጭምር በየጊዜው ጥሪ እያደረጉ ዲያስፖራውን እየጋበዙ ነው። ዲያስፖራውም ደግሞ አገሩ የመለወጥ ኢቭ ላይ የመለወጥ ዋዜማ ላይ ሆና ሲያይ እዚህ መጥቶ አዲስ አበባን እንኳን ሲጎበኝና አንዳንድ በተሰሩ ልማቶች በጣም ኢንስፓየር የሆነ እየተበረታታ ያገር ፍቅሩ እየጨመረ ነው እየሄደ ያለውና ያንን አጠናክረን የምንሰራ ይሆናል ማለት ነው እንደ ተቋም። በመጨረሻም አቶ በላይነህ አቅናው እንደተናገሩት በመላው ዓለም ላይ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገራቸው በመምጣት የሀገሪቱን ተጨባጭ ሁኔታ እንዲገነዘቡም ጥሪም አቅርበዋል። ሀገሪቱ ተለውጣ ምናልባት ብዙዎቹ ዲያስፖራዎች የተሻለ ሀገር ነው ብለው ወደ ሸሹበት ሀገር መስተካከል ወይንም መብለጥ እየሄደች ስለሆነ ነገ ይሄ እድል የለም። ኢትዮጵያ ትልቅ ሀገር ነች፣ ሀብታም ሀገር ነች። መታችሁ ያለውን ሀብት አቧራውን በመራገፍ ተቋዳሽ ይሁኑ። በኢንቨስትመንቱም በተለያየ ሴክተር በማንኛውም ሴክተር ኑና ኢትዮጵያን ይሁኑ፣ ኑና ኢትዮጵያ ውስጥ ኢንቨስት አድርጉ፣ ለወንድም እህቶቻችሁ ስራ ፍጠሩ ማለት ፈልጋለሁ። አመሰግናለሁ። የአይምሮ ጤና ችግሮችን ለመከላከልና ለማከም በቅንጅት መስራት ወሳኝ መሆኑ ተጠቆመ። ሶስተኛው ምዕራፍ የአእምሮ ጤና ጥናትና ምርምር ኮንፈረንስ ተካሂዷል። ረመዳን ሀጂ
የአይምሮ ጤና አገልግሎት ከሚሰጡት የጤና አገልግሎቶች መካከል አንዱ ሲሆን የአይምሮ ጤና ችግሮችን ለመከላከልና ለማከም በቅንጅት መሰራት ወሳኝ መሆኑን ተጠቁሟል። በአይምሮ ጤና ላይ የጤና ጥናትና ምርምር ኮንፈረንስ 3ኛው ምዕራፍ በመካሄድ ላይ ይገኛል። በዚህም የአይምሮ ጤና ለሁሉም የሰው ልጅ ቅድሚያ የሚሰጠው ጉዳይ በመሆኑ በጤናው ምርምር የተደገፈ ሕክምና አገልግሎት በዘርፍ መሰራት ይገባል ሲሉ የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ አበባ ተናግሯል። ናምኒ አብሌ ፈያ ደቄ ቆርቸሳ ፉዳታር ገርጋራማራ ህብረተሰቡ ለአእምሮ ህመም ያለው አመለካከት አልተለወጠም። የመከላከልና ሕክምናን ስኬታማ ለማድረግ ሰፊ ግንዛቤ ማስጨበጫ ስራዎችን ለመስራት ተገኝተናል። ቀደም ሲል የአእምሮ ህመም ያለባቸው ሰዎች በህብረተሰቡ ውስጥ በቤት ውስጥ ተደብቀው ነበር። አሁን ግን እነዚህ ሰፊ ግንዛቤ ማስጨበጫ ተግባራት በመገናኛ ብዙሃን ከቀረቡ ብዙ ሰዎች ግንዛቤ ያገኛሉ። ብዙ ጊዜ አንዲት እናት በምትወልድበት ጊዜ ልጇን ለማጥባት እንቢ ትላለችና ሰዎች ልጇን ትጠላለች ወይም ከሃይማኖት ጋር ያያይዛሉ። ነገር ግን ይህ የአእምሮ ህመም ሊሆን ይችላል እና ወደ ጤና ጣቢያ መወሰድ አለባት። በጎንደር ዩኒቨርሲቲ የአይምሮ ጤናና የህብረተሰብ ጤና ተመራማሪ ፕሮፌሰር ተክለ አዛለ እንዳሉት የኦሮሚያ ጤና ቢሮ የአይምሮ ጤና አገልግሎትን ተደራሽ ለማድረግ ጥሩ ስራ እየሰራ መሆኑን በመጥቀስ በአእምሮ ጤና ላይ ካልሰራ ሁለንተናዊ የጤና አገልግሎት ሽፋን ማረጋገጥ አይቻልም ብሏል። የኦሮሚያ ጤና ቢሮ ይህን የመሰለ ኮንፈረንስ በማዘጋጀቱ በሀገሪቱ እና ከሀገር ውጭ ያሉ በአይምሮ ጤና ላይ የሚሰሩ የሚያስተምሩ የሚመራመሩ እና የሚያክሙ ሰዎች አንድ ላይ እንዲመጡና ያላቸውን የካበተ ልምድ እንዲካፈሉ ወይም እንዲያካፍሉ በማድረጉ ወደፊት ለኢትዮጵያ ውስጥ ለሚደረገው የአይምሮ ጤና መሻሻል ከፍተኛ አስተዋጽኦ ያበረክታል ብዬ አስባለሁ። በአምቦ ዩኒቨርሲቲ መሐመድና በወለጋ ዩኒቨርሲቲ የፒኤችዲ ተማሪ አቶ ነገሰ ዳዲ በበኩላቸው በኮንፈረንሱ ላይ የማህበራዊ ሚዲያ አጠቃቀምና በወጣቶች አይምሮ ላይ የሚያደርሱትን ጎጂ ውጤቶችን በተመለከተ ያደረጉትን ጥናት እንዳቀረቡ አንስቶ በዚህም ስራዎችን መሰራት እንዳለባቸውና ትኩረት የሚሻም ነው ብሏል። ፈያ ሰሙ ደለናማ ወጂ ወልቀበቴ ቆራኖ ወንባየ ቱሪያቴ ዛሬ ከሰው አእምሮ ጤና ጋር የተያያዙ ብዙ ጥናቶች ቀርበው ውይይት ተደርጎባቸዋል። እኔም በበኩሌ ከ10 እስከ 24 ዓመት እድሜ ክልል ውስጥ ባሉ ወጣቶች ላይ የማህበራዊ ሚዲያ ጎጂ ውጤቶች ላይ ጥናቴን አቅርቤያለሁ። ይህ ጥናት የተካሄደው ለሀገር ውስጥ ብቻ ሳይሆን በመላው አፍሪካም ጭምር ነው። ስለዚህም የተለያዩ ስራዎች መሰራት እንዳለባቸውና ትኩረት የሚሻ ጉዳይ ነው። በኮንፈረንሱ ላይ በአእምሮ ህመም ላይ ያተኮሩ የተለያዩ ጥናቶች ቀርበው ውይይት ተደርጎባቸዋል። ተመልካቾች ዜናዎቻችን እንደቀጠሉ ናቸው። የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ጽሁን ወንዲፍሮ አጠገቤ ትገኛለች። ጽሁን እንዴት አመሸሽ? እንዴት አመሸሻና? ምን የቢዝነስ ዜናዎችን ይዘሽልን ቀረብሽ? በርካታ የቢዝነስ ዜናዎች አሉን። እንግዲህ ሀገራችን በዚህኛው አመት በርካታ የሜጋ ፕሮጀክቶች አሉ ሀገራችን ማብሰሯ ይታወሳል። ከዛም መካከል እንግዲህ የአፈር ማዳበሪያ ፋብሪካ ቀዳሚ ነው። ይሄም እንግዲህ ለግብርና ሴክተሩ ማርሽ ቀያሪ ተግባር መሆኑን እንግዲህ የግብርና ሚኒስቴሩ አስታውቋል። በሌላኛው መረጃችን ደግሞ አዳዲስ የቱሪዝም መዳረሻ ልማት ስራዎች በሀገራችን እየተበራከቱ ነው የሚገኙት። ይሄም እንግዲህ ለሀገራችን አቅም ግንባታ የሚሰጠውን አስተዋጽኦ ታላቅ መሆኑን የቱሪዝም ሚኒስቴር ገልጸዋል። እነዚህና ሌሎች መረጃዎች አሉ። ጥሩ ጽዮን መቀጠል ትችላለሽ። አመሰግናለሁ። ከሀገር ውስጥ መረጃዎቻችን ስንጀምር የአፈር ማዳበሪያ ፋብሪካ በሀገር ውስጥ ለመገንባት መወሰኑና ተግባራዊ እንቅስቃሴ መጀመሩ ለግብርና ሴክተር ማርሽ ቀያሪ ተግባር መሆኑን የግብርና ሚኒስቴር ገለጹ። የግብርና ሚኒስቴር የግብአት አቅርቦት ስራ አስፈጻሚ አቶ መንግስቱ ተስፋ እንዳሉት ፕሮጀክቱ በሀገራችን የመጀመሪያ መሆኑና በዘርፈ ብዙ የሚስተዋሉ እክሎችን በመቅረፍ ረገድ የጎላ ሚና እንዳለው አንስተዋል። እንደ ሀገር ዘርፈ ብዙ ጥቅም እንዳለው ጠቁመው በተለይም ለግብርና ዘርፍ ማርሽ ቀያሪ ትልቅ ተግባር ስለመሆኑ ገልጸዋል። ቀዳሚው የግብርና ዘርፍ ተልእኮ ምርትና ምርታማነትን መጨመር መሆኑና ለዚህ ደግሞ ግብአት ወሳኝ መሆኑንም አንስተዋል። ተልእኳችንን በሚፈለገው ልክ ለማሳካት የአፈር ማዳበሪያ ፋብሪካ በሀገር ውስጥ መገንባቱ የሚጨምራቸውን በጎ ነገሮችና የሚቀንሳቸውን ጫናዎች እንዳሉ አስረድተዋል።
አዳዲስ የቱሪዝም መዳረሻ ልማት ስራዎች የቱሪስት ፍሰት ከመጨመር ባሻገር በዘርፉ ከፍተኛ የገበያ አቅም እየፈጠረ እንደሚገኝ የቱሪዝም ሚኒስቴር አስታወቀ። የቱሪዝም ሚኒስቴር ዴኤታ እንደገና አበበ እንዳሉት መንግስት ቱሪዝምን እንደ ትልቅ የኢኮኖሚ መስክ በመወሰዱ በዘርፉ የሚነቃቃ የተለያዩ ተግባራትን እያከናወነ ይገኛልን ብለዋል። ባለፉት የለውጥ ዓመታት ለዘርፉ እድገት ማነቆ የሆኑ ተግዳራቶችን በመፍታት ሀገሪቱ ከዘርፉ የሚገባትን ጥቅም እንድታገኝ ልዩ ትኩረት በመስጠት እየተሰራ ይገኛልን ብለዋል። በተለይም ኢትዮጵያ በዘርፉ ያላት ሀብት ለማስተዋወቅ የሚያግዝ የቱሪዝም ስትራቴጂ ማዘጋጀቷ በመስኩ በርካታ ለውጦች እንዲመዘገቡ ማስቻሉንም አንስተዋል። በቀጣይ ኢትዮጵያን የሚያቋርጡ ተጓዥ በስቶፕ ኦቨር ቱሪዝም በመጠቀም ከቱሪዝም የሚገኘውን ገቢ ለማሳደግ እየተሰራ መሆኑንም አስታውቀዋል። ኢትዮጵያ ከአፍሪካ ነጻ የንግድ ቀጠና ስምምነት ተጠቃሚ እንድትሆን በጥናት ላይ የተመሰረተና አምራችነት ላይ ያተኮረ የኢኮኖሚ እንቅስቃሴ ማድረግ እንዳለባት ተገለጸ። ኢትዮጵያ አምራችነቷን በማሳደግ የግብርናና ኢንዱስትሪ ምርቶቿን በአፍሪካ ገበያዎች በመሸጥ የውጭ ቀጥታ ኢንቨስትመንትን መሳብ እንደምትችል ተጠቁሟል። በፖሊሲ ጥናት ኢንስቲትዩት ተመራማሪና የአፍሪካ ነጻ የንግድ ቀጠና ስምምነት ብሔራዊ ትግበራ ስትራቴጂ ዝግጅት የቴክኒክ ኮሚቴ መሪ ዶክተር አበበ አምባቸው እንዳሉት ስምምነቱ ውስጥ መግባት ብቻውን ተጠቃሚ እንደማያደርግና ስትራቴጂውን መደገፍና በዘርፉ ያላትን ልምድ ማዳበር አስፈላጊ መሆኑንም ገልጸዋል። እንደ ተመራማሪው ገለጻ የውጭ ንግድ ቢያድግም እንደ ሀገር ከአፍሪካ ጋር ያላትን የንግድ ትስስር ዝቅተኛ ሆኖ ይገኛልም ብለዋል። ኢትዮጵያ በአፍሪካ ገበያዎች ምርት አቅራቢ መሆን የምትችልበት በርካታ ዘርፎች እንዳሉም ዶክተር አበበ ጠቁመዋል። ስምምነቱ ከፈረሙ 54 የአፍሪካ ሀገራት መካከል ኢትዮጵያ ትገኛለችም ተብሏል። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ወደ እናንተ በማቅረብ ከእናንተ ጋር የቆየው ጽዮን ዲፍራውን የፕራይም ዜናዎች ይቀጥላሉ። ከነሱ ጋር መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የእስራኤል ሐማስ ጦርነት የተኩስ አቁም ስምምነት ተግባራዊ መሆን ጀመረ። የእስራኤል ጦር ጋዛን ለቆ መውጣት ሲጀምር የጋዛ ነዋሪዎች ወደ ቀደመ መኖሪያቸው በመመለስ ላይ ይገኛሉ። ሀብታሙ ምትኩ ተጨማሪ ያለው ለሁለት ዓመታት ያህል መላው ዓለምን ሲያስጨንቅ ነበር። በየለቱም አዳዲስና አሳዛኝ መረጃዎችም ሲወጡበት ነበር። የሞት የስደትና የረሃብ ወሬዎች የጋዛ ምድርን አስጨንቀውት አዲስ ከመሆን አልፈው የተለመዱ ሆነው የመጡ ይመስል ነበር። በየጊዜው የሚደረጉ ይመስሉ የነበሩ የተኩስ አቁም ስምምነቶችም ዘላቂ የሆነ መፍትሄዎች ያላመጡ ሆነው ቆይተዋል። ዛሬ ግን ይህ አሰቃቂ ጦርነት መቋጫ ተገኝቶለት ዓለም እፎይ ብላለች። በመጨረሻም ሁለት ዓመታትን የደፈነው ጦርነት ከ67000 በላይ ነፍሶችን ቀጥፎ የተጠናቀቀ ይመስላል። ዛሬ ላይ የጋዛ ምድር በተኩስ መናት ካቆመች ሰዓታት ተቆጥሯል። ቀጣይነቱም ማረጋገጫን ያገኘ ይመስላል። ለጊዜውም ቢሆን በዛሬው ዕለት በተሰሙ መረጃዎችም በእስራኤልና ሐማስ የተኩስ አቁም ስምምነት መሰረት በቤንያሚን ኔታንያሁ የሚመራው የእስራኤል ጦር ከጋዛ ሰራዊቱን ማስወጣት ጀምሯል። ይህንንም ተከትሎ ለወራት ተቋርጦ የነበረው ሰብአዊ ድጋፍ ወደ ጋዛ የሚገባበት መንገድ ይመቻቻል ተብሎ ይጠበቃል። ተያይዞም ወደ ደቡባዊ ጋዛ ተሰደው የነበሩት ፍልስጤማውያንም ዳግም ጋዛ ከተማ በመመለስ ላይ እንደሚገኙ በዛሬው ዕለት የወጡ መረጃዎች ጠቁመዋል። ነገር ግን ለብዙዎች ወደ ቀደመው ቀያቸው መመለስ ቀላል አልሆነም። ከ20 ኪሎ ሜትሮች በላይ በእግራቸው ለመጓዝም የተገደዱ ስለመኖራቸው ተሰምቷል። ቢቢሲ ዛሬ እንዳስነበበው ከሆነም በመኪና ወደ መኖሪያቸው ለመመለስም $924 አካባቢ ወጪ ማድረግ እንዳለባቸው፣ ይህም ለብዙዎች ከአቅም በላይ መሆኑ ተሰምቷል። አሁንም ግን በተወሰኑ ነዋሪዎች ዘንድ የሁለት ዓመታቱ የጨለማ ጊዜ የጣለው አሻራ ቀላል አይመስልም። ሮይተርስ ያነጋገረው እስማይ ዛይዳ የተሰኘ ግለሰብ ወደ ቀደመ መኖሪያው ሲመለስ ቤቱን እንደነበረ ነበር ያገኘው። ነገር ግን አካባቢው ወድሟል። ጎረቤቶቹ ቤታቸው ሙሉ ለሙሉ ወድሞ አካባቢው ወደ ሜዳነት ተቀይሯል። ዛይዳ ሁሉንም ነገር አበቃ ማለት ነው ሲል ይጠይቃል። እነሱ እያሉ ነው ይላል። ለምን አንድ ሰው መጥቶ ጦርነቱ አብቅቷል አይለንም? እኛም ከስጋትና ከፍራቻ አንላቀቅም ሲል ለጦርነቱ ማብቂያ ማረጋገጫን እንደሚፈልግ ይናገራል። የመጀመሪያው ዙር የዶናልድ ትራምፕ 20 ነጥቦችን በያዘው የጦርነቱ ማስቆሚያ እቅድ ላይ የእስራኤል ታጋቾች መለቀቅና የፍልስጤም እስረኞችን ነጻ መውጣትን ጨምሮ የእስራኤል ጦር ከጋዛ መውጣትን ይመለከታል። በአውሮፓ ህብረት ምክር ቤት በውጭ ግንኙነት ከፍተኛ የፖሊሲ አውጪ የሆኑት ሂው ሎቫት በአጭሩ የተኩስ አቁም ስምምነት ማለት የጋዛ ነዋሪዎች ለህይወታቸው መስጋት ያቆማሉ ማለት ነው ይላሉ። ለዚህም 3 ነገርን ይጠቅሳሉ። አይገደሉም፣ አይፈናቀሉም፣
አይራቡም። እነዚህ 3 ነጥቦች ለጋዛ ነዋሪዎች በአሁኑ ወቅት ጠቃሚ መስፈርቶች ናቸው ሲሉም ለቢቢሲ ሐሳባቸውን ተናግሯል። ከግል ደህንነታቸው ባሻገር አንዴ ሰዎች ወደ መኖሪያቸው ከተመለሱ በኋላ ህይወታቸውን መልሰው እንዴት መገንባት እንዳለባቸው ያስባሉ ብለዋል ሎቫት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው እንዳሉትም ስምምነቱ ወደ መሬት ወርዶ እንዲተገበርና እስረኞችን ለመልቀቅ እየተሰራ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለህዝባቸው ባደረጉት የዛሬ ንግግራቸው ሁሉንም እስራኤላውያን ታጋቾች እንደሚያስመልሱ ቃል በመግባት ነበር። አክሎም አሁንም ቢሆን ሐማስ በጦራቸው ከበባ ውስጥ መሆኑን ተናግረዋል። ቀጣዮቹ የትራምፕ እርምጃዎች ሐማስ ሙሉ ለሙሉ ትጥቁን እንዲፈታና ጋዛ ጦር ከታጠቀ ሰራዊት ነፃ እንድትሆን ነው። ይህንንም በቀላሉ ማድረግ ከተቻለ እሰየው፣ ነገር ግን ብለዋል ኔታንያሁ፣ ነገር ግን ይህ ካልሆነ ግን በሌላ ከባድ መንገድ ለማድረግ እንገደዳለን ሲሉ ዳግም ጦርነቱ ሊመለስ እንደሚችልም አስጠንቅቀዋል። ቬንዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆኑ። የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በአገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና አገራቸው ወደ ዲሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማትን ማሸነፋቸው ኮሚቴው አስታውቋል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲ ነበልባል ለምታስቀጥል ሴት መሰጠቱን ኮሚቴው አስታውቋል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበ ሙሉ የነጻነት ጠባቂዎችን እውቅና መስጠት ይገባልም ብሏል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማትን መሸለሟን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዘንድሮ የሰላም ሽልማት ይገባኛል በሚል በተደጋጋሚ ያደረጉት ንግግር ተከትሎ አሸናፊ ሊሆኑ እንደሚችሉ ሰፊ ግምት አግኝተው ነበር። ተመልካቾች ዜናዎቻችን እንደቀጠሉ ናቸው። የሀገር መከላከያ ሰራዊት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዲሰምሽክ እንደምን አመሸሻና ምን የሀገር መከላከያ ሰራዊት መረጃዎችን ይዘህልን ቀረብክ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ ኢትዮጵያ በጀግኖች ልጆቿ መስዋዕትነት ብሔራዊ ጥቅሟን ፍላጎቷን ማሳካት መቼም ቢሆን አይቀርም ስለመባሉ አንደኛው ዜና ሲሆን፣ ሁለተኛው ደግሞ የኢትዮጵያ አየር ኃይል ሀገራዊ ግዳጁን በአስተማማኝ ብቃት እየተወጣ ስለማገለጹ ነው እና ሌሎችም ዜናዎች አሉ። ጥሩ መቀጠል ትችላለህ ታደሰ። አመሰግናለሁ። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ብሔራዊ ጥቅሟንና ፍላጎቷን ማሳካት መቼም ቢሆን አይቀርም ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናገሩ። ሌተናል ጄኔራል ብርሃኑ በቀለ ከጠቅላይ መምሪያው ስታፍ ከፍተኛ መኮንኖች ጋር በነበራቸው ቆይታ ላይ ሰሜን ምዕራብ እዝ ታሪካዊ ጠላቶችን ሴራ እያከሸፈ የተላላኪዎችን አከርካሪ ሰብሯልም ሲሉም ገልጸዋል። ጽንፈኛው በእኩይ ድርጊቱና በሰራዊታችን በተወሰደበት የተጠናና የተቀናጀ ኦፕሬሽን ከህዝቡ እንዲነጠል ተደርጓል። ቀሪ ስራዎችን በማጠናቀቅ የቀጠናውን ሰላም አስተማማኝ ለማድረግ እንደሚሰራም አብራርተዋል። የታሪካዊ ጠላቶቻችን ሴራና ተላላኪ ባንዳዎች መፈራገጥ የኢትዮጵያን ጥቅምና ፍላጎት ከማሳካት መቼም ቢሆን አያግድም ያሉት ሌተናል ጄኔራል ብርሃኑ በቀለ ለዚህም የሰራዊታችን ዝግጁነት ከመቼውም ጊዜ በላይ የላቀ ነው ብለዋል። ሀገራዊ ሆነ ተቋማዊ አቅማችን በፈቀደ ደረጃ እያደገ ነው ያሉት ሌተናል ጄኔራል ብርሃኑ በቀለ ኢትዮጵያ ወደ ከፍታ ጉዞ የምታደርገውን ለማደናቀፍ የሚፍጨረጨሩ ተላላኪ ባንዳዎች ላይ ሰሜን ምዕራብ እዝ ማዳገም እርምጃ መውሰዱን አጠናክሮ እንደሚቀጥልም አረጋግጠዋል። ፕሮፌሽናል ሰራዊት ባህሪን በመላበስ ተልእኮን በላቀ ብቃት መወጣት እንደሚገባ ያሳሰቡት አዛዡ ሌተናል ጄኔራል ብርሃኑ በቀለ በሰራዊታችን የዓላማ ጽናት በቁርጠኝነት የኢትዮጵያን ጥቅምና ፍላጎት ኦን ይሆናል። በተጠናከረ ዝግጁነትና በላቀ ግዳጅ አፈጻጸም የኢትዮጵያን ጥቅምና ፍላጎት ይሳካልም ብለዋል። የኢትዮጵያ አየር ኃይል ሀገራዊ ግዳጅን በአስተማማኝ ብቃት እየተወጣ ነው ሲሉ ሌተናል ጄኔራል ይልማ መርዳሳ ገለጹ። የፌዴሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ መሆኑን የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። በአየር ኃይል አካዳሚ መሰረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን የማስመረቅ ስነ ስርዓት ተካሂዷል። እኔ ለሀገሬ መስዋዕት እሆናለሁ ብላችሁ ወደ ጀግናው የሀገር መከላከያ ሰራዊት የተቀላቀላችሁ ተመራቂዎች እንኳን ደስ ያላችሁ ሲሉም መልእክት አስተላልፈዋል። ኢትዮጵያ በ2022 ዓመተ ምህረት ከአፍሪካ ቀዳሚ የአየር ኃይል የመገንባት ውጥን ይዛ እየሰራች ነው ያሉት የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ አየር ኃይሉ ሀገራዊ ግዳጅን በብቃት እየፈጸመ ይገኛል ብለዋል።
ኢትዮጵያ ያዘችውን የአፍሪካ ቀዳሚ አየር ኃይል የመገንባት ውጥን የሚመጥን ቴክኖሎጂና የሰው ኃይል ማብቃት ትኩረት ሰጥቶ እየሰራ መሆኑንም አመላክተዋል። ሀገር እያከናወነች ያለው የልማት ስራ ያለምንም ጸጥታ ችግር እንዲከናወን እየተደረገ ነው ያሉት ሌተናንት ጄኔራል ይልማ መርዳሳ የሰው ኃይል በማጠናከርና ዘመናዊ መሳሪያ በመታጠቅ ሰራዊቱ ግዳጁን በብቃት እየተወጣ ነው ብለዋል። የኢትዮጵያን ከፍታ የማይፈልጉ ሁለት ጠላቶች መኖራቸውን ያነሱት ሌተናንት ጄኔራል ይልማ መርዳሳ የውጭ ጠላቶችና የእነሱ ተላላኪ ጉዳይ አስፈጻሚ መሆናቸውንም ጠቁመዋል። የሰራዊቱ አመራሮች ከአማራና ከኦሮሚያ ክልል አጎራባች ህዝቦች ጋር ስለ ሰላም ጸጥታው ጉዳይ ተወያዩ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ እና አማራ ክልል ሰሜን ሸዋ ዞን ሚዳ ኦሮሞ ወረዳ ህዝቦች በአዋሳኝ ደራ ወረዳ ከራሚጢ ካራ ቀበሌ በመገናኘት በአካባቢያቸው ሰላምና ጸጥታ ጉዳዮች ዙሪያ ውይይት አድርገዋል። በውይይቱ ላይ የኮር ምክትል አዛዥ ኮሎኔል ጋዲሳ ዲሮ በልዩ ዘመቻዎች እዝ ያየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዲቦ የደራ ወረዳ አስተዳደር አቶ መስፍን ታዬ የሚዳ ኦሮሞ አስተዳደር አቶ ሰይድ መሐመድ የሃይማኖት አባቶች የሀገር ሽማግሌዎች እንዲሁም የሁለቱም ክልል አዋሳኝ ህዝቦች ተገኝተዋል። የሰራዊቱ አመራሮች ሰራዊታችን ህዝባዊነቱን በመላበስ የኢትዮጵያ ህዝቦች አንድነት በማጽናት ዳር ድንበራችንን ለመጠበቅ መስዋዕትነትን እየከፈለ የሚገኝ ህዝባዊ ሰራዊት በመሆኑ እኛ እንደ ሰራዊት ለኢትዮጵያ ህዝብ አንድነትና ክብር ህይወት መስጠታችን ታላቅ ክብር ነው ብለዋል። የሁለቱም ክልል ወረዳ አስተዳዳሪዎች የሃይማኖት አባቶች የሀገር ሽማግሌዎችና የሁለቱ አካባቢዎች ህዝቦች የሸኔና የጽንፈኛውን ፋኖ ኃይሎችን ከስህተታቸው በመመለስ በሰላም መንገድ ለመንግስት እጅ እንዲሰጡ ጥሪያቸውን በማስቀደም ይህንን የማይቀበሉ የሀገር ልማት ጸር በመሆናቸው እርምጃ ይወሰድባቸዋል ሲሉም ተናግረዋል። ጽንፈኛው እና ሸኔ የሀገራችንን ብሔራዊ ጥቅሟን እንዳታስከብር የታሪካዊ ጠላቶቻችን ጉዳይ አስፈጻሚ በመሆናቸው ከሰራዊቱና ከጥምር ጦሩ ጎን ሆነን እንታገላቸዋለን ሲሉ ተወያዮቹ ነዋሪዎች ገልጸዋል። የክልሉ አድማ መከላከል በጽንፈኛው ላይ የማዳገር እርምጃ እየወሰደ መሆኑን አስታወቀ። የአማራ ብሔራዊ ክልላዊ መንግስት አድማ መከላከል ሰሞኑን ባካሄደው ዘመቻ 34 የጽንፈኛው ኃይል ሲደመሰስ 22 በማቁሰል መትረየስና ሌሎች ማቴሪያሎችንም ማርከዋል። የአማራ ክልል የአድማ መከላከል ዋና አዛዥ ረዳት ኮሚሽነር አማራ ጌታው እንዳስታወቁት አድማ መከላከሉ ጀግናው መከላከያ ሰራዊታችን ወደ ዋናው ግዳጅ እንዲገባ ለማድረግ የበኩሉን አስተዋጽኦ እየፈጸመ ይገኛል። በተለይም ከመስከረም 26 እስከ 28 2018 ዓ.ም አድማ መከላከሉ ባደረገው ዘመቻ በአዊ ባንጃ ወረዳ ምልከታ ደንበጫ ገረጨጭና በእንጅባራ የገጠር ቀበሌዎች 34 ጽንፈኞችን ደምስሰዋል፣ 22 አቁስለዋል። አንድ ፒኬኤም መትረየስን ጨምሮ ሌሎች ማቴሪያሎችን መማረካቸውንም ገልጸዋል። እንደ ኮሚሽነሩ ገለጻ አድማ መከላከሉ ክልሉ ወደ ተሟላ ሪፎርም እየተገበረ በግዳጅ ላይ የጠራ አመለካከት ይዞ ከተቋሙና መስመር ጥበቃ አልፎ በጸረ ሽምቅ ስምሪት ይሁን ተላላኪ ጽንፈኞች በገቡበት በመግባት እየቀጠቀጠ ይገኛልም ብለዋል። ጀግናው የሀገር መከላከያ ሰራዊታችን በተለይም ምስራቅ እዝ አድማ መከላከያችን እንዲጀግን በማድረግ በማሰልጠንና በማብቃት ላደረገው ሁሉ አመስግነዋል። አሁን ላይ ህብረተሰቡን ጽንፈኛውና ዘራፊውን መሰረተ ልማት አውዳሚ ኃይል እንደሆነ በመገንዘቡ ድጋፉን ለመከላከያ ለአድማ መከላከል ኃይላችን እየሰጠ በመሆኑ ከዞኑና ከመስተዳድሩና ከህብረተሰቡ ጋር እየተወያየን ጽንፈኛውን ነጥለን የመደምሰሱን ስራ አጠናክረን እንቀጥላለን ያሉት። ተመልካቾቻችን ከመከላከያ ሚዲያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላሉ። ሰላም። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ